ሰላም ጤና ይስጥልኝ ለጥር 4 2018 ዓመተ ምህረት በጣም አስደሳችና አዲስ ዜና ነው ይዘን የመጣነው። ፋኖ ከሌሊቱ 7:45 ላይ በደብረ ማርቆስ ከተማ በፈጸመው የቦምብ ጥቃት 15 የጠላት ሰራዊት በመግደል ጠላትን ተስፋ ያስቆረጠና ያሸበረ ታላቅ ኦፕሬሽን ፈጽመዋል። በተጨማሪም ሁለት ወታደራዊ አዛዦች የተገደሉበት የጎንደር ትንቅንቅ በተመለከተ የስልክ ጥሪ ያለን አስደናቂውን የደብረ ማርቆስ ከተማውን ድልና የስልክ ጥሪውን እንዳይመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮ ቫይራል እንዲወጣልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። አቆላለፈው ሲሳይ ልጃችሁ አቆላለፈው ይህንን ማርያም ሞሻላ አቆላለፈው የወንድማችን ደም አምቶ ዘረጋው ሲሳይ አሸብርተው ተቀናርገው ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ምኒልክ እዝ ልዩ ዘመቻ መምሪያ ለወራቶች የሰለጠኑ ልዩ ኮማንዶ ፋኖዎችን አስመርቀዋል። ተጨማሪ ያለን ታደምጡታላችሁ። ሁለት ወታደራዊ አዛዦች የተገደሉበት የጎንደር ትንቅንቅ በተመለከተ አርበኛ ዝናው ወያነው የተናገረው የስልክ ጥሪ ያለ እናስደምጣችኋለን። ፋኖ በወዳደር ሚኒሻና ፖሊስ ላይ የማያዳግም እርምጃ በመውሰድ ድል ተጎናጽፈዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ ከሌሊቱ 7 ሰዓት በደብረ ማርቆስ ከተማ በፈጸመው የቦምብ ጥቃት 15 የጠላት ሰራዊት በመግደል ጠላትን ተስፋ ያስቆረጠና ያሸበረ ታላቅ ኦፕሬሽን ፈጽመዋል። ተጨማሪ ያለን በሶስተኛው ዜናችን እናስደምጣችኋለን። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ምኒልክ እዝ ልዩ ዘመቻ መምሪያ ለወራቶች የሰለጠኑ ልዩ ኮማንዶ ፋኖዎችን አስመርቀዋል። ምኒልክ እዝ የልዩ ዘመቻ መምሪያ ሀዲ የሆኑት መካከል ለወራት የሰለጠኑ ልዩ ኮማንዶ ፋኖዎች የእዝ የኮርና የክፍለ ጦር አመራሮች በተገኙበትና መልእክት ባስተላለፉበት ሁኔታ ተመርቀዋል። ከፍተኛ የእዝ አመራሮችም የተጀመረውን የፖለቲካ ትጥቅ ትግል ከግብ ለማድረስና የአማራን ህዝብ ህልውና ለማረጋገጥ ብለውም ቀጣይነት ያለው ነጻነት ለመጎናጸፍና የሀገራችን ባለቤት ለመሆን በጽናትና ቁርጠኝነት መታገል ብቸኛ አማራጭ መሆኑን ለተመራቂዎች አስገንዝበዋል። ልዩ ኮማንዶ ፋኖዎችን ያስመረቁት በልዩ ዘመቻ መምሪያ ስር የሆነው አሃድ ወታደራዊ አዛዥና ምክትል ወታደራዊ አዛዥ የሆኑት አርበኞችም ለተመራቂዎች መልእክታቸውን አስተላልፈዋል። ተመራቂዎች ሆይ የአማራ ህዝብ የተቃጣበት የማንነት ተኮር ጥቃት ከመገደል ወደ መከላከል፣ ከመከላከል ወደ ሽምቅ፣ ከሽምቅ ወደ ማጥቃት ገብተናል። በመጨረሻም አማራ በወርቃማ ልጆቹ መስዋዕትነት ራሱን ነፃ ያወጣል ሲሉ መልእክታቸውን አስተላልፈዋል። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የደብረ ማርቆስን ልዩ ኦፕሬሽን የምናስደምጣችሁ ይሆናል። አብራችሁን ቆዩ። ዋግሽን ብርጌድ በወዳደር ሚሊሻና ፖሊስ ላይ የማያዳግም እርምጃ በመውሰድ ድል ተጎናጽፈዋል። አፋብኃ ምስራቅ አማራ ቀጠና ምኒልክ እዝ ላስታ ሳምነው ኮር ዋግሽን ብርጌድ አማራነታቸውን በምስር ወጥ በሸጡ ፖሊስና ሚኒሻ ላይ የማያዳግም እርምጃ ወስደዋል። መነሻውን ከዋግምራ ዞን ደሃና ወረዳ አምደ ወርቅ አድርጎ ዋግሽን ብርጌድን አፍናለሁ ብሎ ቢመጣም ጀግኖቹ የኃይሉ ከበደ ልጆች አባም ተብሎ በሚጠራ ቦታ ላይ ሲቀጠቅጡት ውለዋል። ውጊያውም በትናንትናው ዕለት ማለትም ጥር 3 2018 ዓ.ም ከጠዋቱ 2 ሰዓት እስከ 8 ሰዓት ተኩል የፈጀ ሲሆን በዚህም 20 ሚኒሻና ፖሊስ እስከ ወዲያኛው ሲሸኙ 15 የሚሆኑ ባንዳዎችን ምርኮ ማድረግ የተቻለ ሲሆን 37 የነፍስ ወከፍ መሳሪያዎችን ተማርከዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ሚዲያና ኮሙኒኬሽን መምሪያ ኃላፊ አርበኛ ደረበ መኮንን። ወደ ሶስተኛው ዜናችን ስናሳልፋችሁ ፋኖ ከሌሊቱ 7 ሰዓት በደብረ ማርቆስ ከተማ በፈጸመው የቦምብ ጥቃት 15 የጠላት ሰራዊት ተገድለዋል።
በትናንትናው ዕለት ማለትም ጥር 3 2018 ዓ.ም የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 7:45 በሶስት አቅጣጫ በፈጸመው አስደናቂ የቦምብ ጥቃት ከመሃል አደባባይ ወደ ውሃው ጋር ስትከንፍ የነበረችውን ፓትሮል በማጋየት 7 አድማ ብተና አባላት ሲገደሉ 2 ከባድ ቁስለኛ ሆነዋል። በተመሳሳይ ሰዓት በጎዛምን ጤና ጽሕፈት ቤት በመሸጉ ሚኒሻዎች ላይ በደረሰ ተጨማሪ የቦምብ ጥቃት አንድ የፖሊስ ጠርናፊን ጨምሮ 5 ሚኒሻዎች ሕይወታቸው ሲያልፍ 3 ሚኒሻዎች ከባድ ቁስለኛ ሆነው ደብረ ማርቆስ ሆስፒታል ገብተዋል። ሶስተኛው ጥቃት በመርማሪ ፖሊሱ ታረቀኝ ሲንሻው ቤት ላይ ያነጣጠረ ሲሆን ንጹሃንን እያደነ ሲያሰቃይ የነበረው ታረቀኝ ሲንሻው በደረሰበት የቦምብ ጥቃት ከባድ ቁስለኛ ሆነዋል። ለ4 ተከታታይ ጊዜ በደብረ ማርቆስ ከተማ አስደናቂ ኦፕሬሽን እየሰራ የሚገኘው የ206ኛ ኮር አዳኝ ቡድን 23 የጠላት ኃይል በቦምብ አጋይቶ 20 የሚሆኑትን ከባድ ቁስለኛ አድርገዋል። በትናንትናው ዕለት ከባድ ጥቃት የተደናገጠው የአርመኒያው ሰራዊት የከተማውን ህዝብ በግፍ እያፈሰ ማጎሪያ ላይ እየወረወረ ሲሆን ደብረ ማርቆስ ከተማ በታላቅ ጭንቅ ውስጥ ትገኛለች። 2 ወታደራዊ አዛዦች የተገደሉበት የጎንደር ትንቅንቅ በተመለከተ አርበኛ ዝናው አያሌው የተናገረው የስልክ ጥሪ ያለ አድምጠነው እንመለስ። እንግዲህ በትናንትናው ዕለት አፋር ጎንደር ጠቅላይ ግዛት እዝ 204ኛ አስቻለው ደሴ ኮር አጼ ፋሲል ክፍለ ጦር ብርቱ ተጋድሎ ሲያደርጉ ውሏል። በቀን 5ኛው ወር 2018 ከቀኑ 10 ሰዓት ጀምሮ በተደረገ ደፈጣ የአጼ ፋሲል ክፍለ ጦር ምኒልክ ብርጌድ ሳተናው ሻለቃ ነው እንግዲህ ይህን ኦፕሬሽን የሰራው። ከጉማራ ተነስቶ ወደ ወረታ ከተማ አመራሮችን አጅቦ ሲጓዝ በነበረው የጠላት ኃይል ላይ ደፈጣ በመጣል ከፍተኛ የሆነ ጉዳት በጠላት ላይ አድርሳለች ማለት ነው። በዚህም ተጋድሎ ከ5 በላይ የጠላት ኃይል የሞተ ሲሆን ከ7 በላይ ከባድ ቁስለኞች እንዳሉ ተረድተናል። በዚህም ከነፍስ ወከፍ እስከ ቡድን መሳሪያ መማረክ ተችሏል። በዚህም የፎገራ ወረዳ አድማ ብተና ኃላፊ ምክትል ኃላፊ ከባድ ቁስለኛ መሆኑንና በዚህ የደፈጣ ጥቃት ደግሞ ብዙ ቁስለኞች እንዳሉ ለማረጋገጥ ችለናል። ከነዚህም መካከል በዚያው የአካባቢው ተወላጅ የሆኑ ገደፈው ደበብ በቅርቡ ከአዲስ ዘመን ተቀይሮ መጥቶ የወረታ ከተማ ፖሊስ ምክትል አዛዥ የሆነ ላይመለስ በጀግኖቹ ክንድ ተሸኝቷል ማለት ነው። አርበኛ ዝናው አክሎም የአጼ ፋሲል ክፍለ ጦር ከብልጽግናው ሰራዊት ጋር ከሚያካሄደው መደበኛና የደፈጣ ጥቃት በተጓዳኝ በአማራ ሕዝብ ላይ የተሰማራውን ዘራፊ ቡድን በማጽዳት በኩልም ከፍተኛ ተጋድሎ እያደረገ መሆኑን የክፍለ ጦር ዋና አዛዥ አርበኛ ዝናው አያናው ለጣና ቴሌቪዥን ተናግረዋል። አርበኛ ዝናው ሲቀጥልም በዚህ ተጋድሏችንና ስራችን የአካባቢው ሕዝብ ከጎናችን ቆሟል ብለዋል። መልካም እንግዲህ ከማህበረሰቡ ጋር ያለን ትስስር እኛ ለህዝብ ነው የወጣ ነው። ህዝብን እያገለገልን ነው ያለ ነው። ህዝቡ እፎይታ እንዲያገኝ በተደጋጋሚ መግለጫዎችን ጭምር እየሰጠን በተለይ ከጉማራ እስከ አለምሳ ጋር ያለውን ዘረፋና እገታ ለማስቆም ብዙ እርምጃዎችንም ወስደናል። ብዙ እንቅስቃሴዎችንም አድርገናል። አሁንም ይህ እንቅስቃሴ ተጠናክሮ ይቀጥላል። ይህን እንቅስቃሴ ደግሞ እያደረጉ ያሉ አካሎች ከህዝብ ጋር ሆነን በጋራ ነቅሰን በመውጣት ብዙ መንግስት ሰርጎ ገብ ያስገባቸው ጠላቶች አሉ። የፋኖ ማሊያ ለብሰው በፋኖች የሚቀልዱ አንዳንድ አካላቶች ስላሉ እነሱን ነቅሰን በመውጣት ከህዝባችን ጋር በጋራ በመሆን ያው እነዚህ ነቅሰን እየወጣን እንታገላቸዋለን ማለት ነው። አሁን ብልጽግና አሰማርቶ የሰደዳቸው ብዙ የውስጥ እንትኖች አሉ። አንዳንድ ሰዎች ተልኮ ተሰጧቸው በፋኖ ማሊያ የሚቀልዱ ራሱን ችሎ ብልጽግና አደራጅቷቸው ወደ ጫካ ያስገባቸው ቡድኖች አሉ። በዚህም ብልጽግና በራሱ ከተማ ላይ ሆኖ አሁን በቅርቡ የተደረገ ወንጀል አለ። በብልጽግኖች በመራሹ ስርዓት እንግዲህ ወረታ ከተማ ላይ ሰላምና ደህንነት አባል የነበረ አቶ ተመስገን የሚባል ሕፃን ልጅ አሳግቶ እዛው ላይ በቁጥጥር ስር ውሎ አሁን አዲስ ዘመን ማረሚያ ቤት ከግብረ አበሮቹ ጋር እንዳለ ለማወቅ ችለናል። እንዲህ አይነት ነገሮች እየተሰሩ ያለ በዚያው በብልጽግናው ስርዓት ስለሆነ እኛም ከማህበረሰባችን ጋር ሆነን ከማህበረሰቡ ጋር ያለንን ነገር እየተነጋገርን ማህበረሰቡ እፎይታ እንዲያገኝ ከቦታ ቦታ እንደፈለገ እንዲንቀሳቀስ በነፃነት እንዲንቀሳቀስ ይህን ስራ ከህዝባችን ጋር እየተወያየን እየተመካከርን ቀጣይ ያሉትን ነገሮች እናስተካክላለን። በተለይ አለምሳጋ አካባቢዎች በተደጋጋሚ የሚፈጸሙ ዘረፋዎች አሉ። ይህን ደግሞ በስተጀርባ ብልጽግና አደራጅቶ የላካቸው ኃይሎች አሉ። የፋኖ ማሊያ ለብሰውም በፋኖ የሚቀልዱ አሉ። እነዚህን ደግሞ ለአንዴና ለመጨረሻ ጊዜ የማያዳግም እርምጃ እየወሰድን ህዝባችን እፎይታ የሚያገኝበትን
መንገድ እናስተካክላለን ብዬ አስባለሁ። በዚህም ተጋድሎ ከ5 በላይ የጠላት ኃይል የሞተ ሲሆን ከ7 በላይ ከባድ ቁስለኞች እንዳሉ ተረድተናል። በዚህም ከነፍስ ወከፍ እስከ ቡድን መሳሪያ መማረክ ተችሏል። በዚህም የፎገራ ወረዳ አድማ ብተና ኃላፊ ምክትል ኃላፊ ከባድ ቁስለኛ መሆኑንና በዚህ የደፈጣ ጥቃት ደግሞ ብዙ ቁስለኞች እንዳሉ ለማረጋገጥ ችለናል። ከነዚህም መካከል በዚያው የአካባቢ ተወላጅ የሆኑ ገደፈው ደበብ በቅርቡ ከአዲስ ዘመን ተቀይሮ መጥቶ የወረታ ከተማ ፖሊስ ምክትል አዛዥ የሆነ ላይመለስ በጀግኖቹ ክንድ ተሸኝቷል ማለት ነው። አርበኛ ዝናው አክሎም የአጼ ፋሲል ክፍለ ጦር ከብልጽግናው ሰራዊት ጋር ከሚያካሂደው መደበኛና የደፈጣ ጥቃት በተጓዳኝ በአማራ ሕዝብ ላይ የተሰማራውን ዘራፊ ቡድን በማጽዳት በኩልም ከፍተኛ ተጋድሎ እያደረገ መሆኑን የክፍለ ጦር ዋና አዛዥ አርበኛ ዝናው አያናው ለጣና ቴሌቪዥን ተናግረዋል። አርበኛ ዝናው ሲቀጥልም በዚህ ተጋድሏችንና ስራችን የአካባቢው ሕዝብ ከጎናችን ቆሟል ብለዋል። መልካም እንግዲህ ከማህበረሰቡ ጋር ያለን ትስስር እኛ ለህዝብ ነው የወጣ ነው፣ ህዝብን እያገለገልን ነው ያለ ነው። በእምዬ ምኒልክ የአመራር ጥበብ ሀገር የማትረፍና የመስራት እንዲሁም አማራን ከፍጹም ጥፋት የማዳን ኃላፊነት ይጣለባቸው የፖለቲካ መኮንኖች ተመርቀዋል። በጸሐፌ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል ስር በህልውና ትግሉ ከወታደራዊ ድሉ ጎን ለጎን እየተገኙ ያሉ ፖለቲካዊ ድሎችን አጠናክሮ ለማስቀጠል ትልቅ ሚና እንደሚወጡ የታመነባቸው የፖለቲካ መኮንኖች ስልጠናው የተሰጣቸው በውጭ ሀገር በሚገኙ ዕውቅ ዩኒቨርሲቲዎች ውስጥ በፖለቲካ ሳይንስ ምርምር ለበርካታ ዓመታት በሰሩ የፖለቲካ ምሁራን መሆኑን መረብ ሚዲያ ለማረጋገጥ ችለዋል። በአፋብኃ ምኒልክ ዕዝ የንጉስ ሚካኤል አሊ ኮር ስር ከሚገኙ ክፍለ ጦሮች ባላቸው የትምህርት ደረጃ ተመልምለው ለወራት በጸሐፌ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል ስልጠና ሲሰጣቸው የነበሩ እጩ የፖለቲካ መኮንኖች ስልጠናቸው አጠናቀው በታላቅ ድምቀት መመረቃቸውን እዙ መረብ ሚዲያ በላከው መረጃ አሳውቀዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።